በኢትዮጵያ የሚገኙ ማረሚያ ቤቶች ከጊዜ ወደ ጊዜ መሻሻል እየታየባቸው የመጣ ቢሆንም አሁንም ሴትና አካል ጉዳት ያለባቸውን ታራሚዎችን በተመለከተ የቀሩ ስራዎች መኖራቸውን ኢሰመኮ ገለጸ። ኮሚሽኑ ይህንን የገለጸው በአመቱ አቤቱታ ቀርቦለት ምርመራ ያደረገበትንና ክትትል አድርጎ የደረሰበትን አሁናዊ የኢትዮጵያ የጸባይ ማረሚያ ቤቶችን አስመልክቶ ባቀረበው ጽሑፍ ላይ ነው። በሌላ በኩል በታራሚዎች መብት አያያዝ ላይ የሚሰራው ሴንተር ፎር ጀስቲስ የተሰኘ መንግስታዊ ያልሆነ ድርጅት በበኩሉ በኢትዮጵያ ለሴቶች ተብሎ የተዘጋጀው ማረሚያ ቤት አንድ ብቻ በመሆኑ አሳሳቢ መሆኑን ተናግሯል። ተጨማሪ ያለን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከተሰጠው ስልጣንና ኃላፊነቶች መካከል አንደኛው የጸባይ ማረሚያ ተቋማትን ክትትል ማድረግ እንደሆነ ይታወቃል። ኢሰመኮ ይህንን ተግባርና ኃላፊነቱን ለመፈጸም ታዲያ በየአመቱ ክትትል በሚያካሄድበት ወቅት አሁን ላይ ያለው የኢትዮጵያ ማረሚያ ቤቶች ሁኔታ ካለፉት ዓመታት አንጻር መሻሻል እያሳየ መምጣቱን ይናገራል። መሻሻል አለባቸው ካላቸው ጉዳዮች መካከልም ሴቶችና አካል ጉዳተኛ ታራሚዎችን የተመለከተው ይገኝበታል ሲሉ በኢሰመኮ የምርመራ ክትትል ከፍተኛ ዳይሬክተሯ ሜቲ አቶምሳ ይገልጻሉ። ሴት ታራሚዎች ከህፃናት ልጆቻቸው ጋር መታሰራቸው ለአካልም ሆነ ለስነ ልቦና ጉዳት እንዲጋለጡ ያደርጋቸዋል ሲሉም ተደምጠዋል። ከእናቶቻቸው ጋር በቁጥጥር ስር ውለው ያሉ ህፃናትን በተመለከተ እንግዲህ የተሻሻሉ ሁኔታዎች አሉ። ቀደም ጠቅሻቸው ነበር። ትምህርት ቤት ተከፍቷል፣ ዴኬር አለ፣ እናቶች ስራ ውለው እንዲገቡ ሁኔታዎች የተመቻቸበት ሁኔታ አለ። ግን ስቲል ደግሞ ልጆች ትልልቅ ከፍ ያሉ 5፣ 6 ከ8 ዓመት የሚሆናቸው ልጆችን አይተናል ማረሚያ ላይ ማለት ነው። ከእናቶቻቸው ጋር እነዛ ልጆች ከማህበረሰቡ ጋር ተቀላቅለው ሊኖሩ ሲገባ ከሚታረሙ ጥፋት ፈጽማቸዋል ተብለው ታምኖበት ውሳኔ ተወስኖ ፍርደኛ ከሆኑ ሰዎች ጋር መቆየታቸው በራሱ የሚኖረው ተጽዕኖ ስለሚኖር እንደ ኮሚሽን የምናምነው እነዚህ ልጆች ማህበረሰብ ውስጥ እንዲያድጉ ነው ማለት ነው። ኦፍኮርስ መቆየት ባለባቸው ልክ እናቶቻቸው ጋር በሚያስፈልገው ልክ እንዲቆዩ መደረግ አለበት። ግን ደግሞ ስቲል ከማህበረሰቡ ጋር ተቀላቅለው መኖር እንዳለባቸው እናምናለን። በታራሚዎች አያያዝ ወይንም መብት ላይ የሚሰራው ሴንተር ፎር ጀስቲስ የተሰኘ መንግስታዊ ያልሆነ ድርጅት በበኩሉ በኢትዮጵያ ለሴት ታራሚዎች ተብሎ የተዘጋጀው ማረሚያ ቤት አንድ ብቻ መሆኑን ገልጾ ይህ መሻሻል እንዳለበት አስታውቋል። በኢትዮጵያ ውስጥ ያለው ብቸኛ የሴት ማረሚያ ቤት ቃሊቲ ላይ ብቻ ነው ያለው። ሴቶች ብቻ ያሉበት ማረሚያ ቤት። ከዚህ ቀደም እነሱም ከወንዶች ጋር ነበሩ። አሁን ሴቶቹ ለብቻ ተለይቶ የመጀመሪያ ኢትዮጵያ ውስጥ ያለው የሴቶች ብቸኛ ማረሚያ ቤት ቃሊቲ ማረሚያ ቤቶች ኦሬዲ መንግስት ፈቅዶ ኦሬዲ ከብዙ አመት ውቶታ በኋላ ተቋቁሟል ማለት ነው። ይሄ ሴቶች ሌሎች ቦታዎች ደግሞ ሴቶች የሚታሰሩት በወንዶች ያሉበት ግቢ ውስጥ ውስን ቦታ ተለይታ ነው። ይሄ ደግሞ ስልጠና ሲወስዱም ትምህርት ሲማሩም ከወንዶቹ ጋር ነው የሚማሩት። በዛን ሰዓት ላይ የተለያዩ ሀራስመንት ይደርስባቸዋል። ከትንሽ ትንኮሳ ጀምሮ ተጋላጭ ናቸው ማለት ነው ለትንኮሳና። ስለዚህ ይሄ ትንኮሳ እንዲኖር ካደረጉት ውስጥ አንዱ ከወንዶች ጋር አንድ ቦታ መሆናቸው፣ በትምህርትም በሌሎች ነገሮች ላይ መቆየታቸው በተለይ ለዚህ ነገሮች በጣም ተጋላጭ እንዲሆኑ ያደርጋቸዋልና ለዚህ ነው ይሄ በዚህ ስታንዳርድ ውስጥ አንዱ እንደ አንድ ሪኮሜንዴሽን የተሰጠው የሴቶች ራሳቸውን የቻለ ተቋም ያስፈልጋቸዋል። በተጨማሪም ኢሰመኮ በየአመቱ የሰብአዊ መብት ሁኔታ ሪፖርት እንደሚያወጣ ይታወቃል። በዚህ ሪፖርቱ ለሴቶችና አካል ጉዳተኛ ታራሚዎች ምቹ ሁኔታዎች አለመኖርን ገልጾ አሁንም መሻሻል እንደሚገባው ሜቲ አቶምሳ ይናገራሉ። ሴቶችን፣ አካል ጉዳተኞችን እንዲሁም ቅድም ያነሷቸው ህጻናት፣ አረጋውያን ጭምር እናያለን። ሴቶች ጋር በተገናኘ ለምሳሌ ከንጽህና መጠበቂያ አስፈላጊ ግብአቶችን ከማሟላት አንጻር ጥረቶች ይደረጋሉ። በየወሩም እንዲሰጣቸው የሚደረግባቸው ማረሚያ ቤቶች አሉ። ግን ስቲል ፖሊስ ጣቢያ ላይ ማረሚያ ቤትም ሆኖ የማይቀርብባቸውና በበቂ ሁኔታ የማይቀርብባቸው ቦታዎች እንዳሉ እናውቃለን። ታራሚዎቹም ያንን ያነሱልናል ማለት ነው። ከአካል ጉዳተኞች ጋር በተለይ ፊዚካል አክሰሲቢሊቲ ከባቢያዊ ተደራሽነት የምንለው ቦታዎች ምቹ አለመሆን፣ ለመንቀሳቀስ መኝታ ቦታ፣ መጸዳጃ ቦታዎች ምቹ አለመሆን። የኢትዮጵያ ሰብአዊ መብቶች ኮሚሽን በታራሚዎች አያያዝ ዙሪያ በሚያደርገው ምልከታ ለታራሚዎች የሚመደበው የቀን በጀት እጅግ በጣም አናሳ መሆኑን በየጊዜው ከፖሊሶች ጭምር ሪፖርት እንደሚደረግለት የገለጹት ዳይሬክተሯ ይህ የበለጠ ትኩረት ሊደረግበት የሚገባ ጉዳይ መሆኑንም ተናግረዋል።